በስተመጨረሻም እንግዲህ ቤቲ እውነቷ ሲጋለጥባት የመጣችው አክሽን እንግዲህ አሁን ይመስለኛል አንደኛ ነገር እውነቱ ተጋለጠባት፣ ሁለተኛ ደግሞ እሷ ፍላሹ አሁንም አጠገቧ ያለ አስመስላ ልትጫወትበት ነበረ በእሷ ቤት ማለት ነውና እንግዲህ አንድነት ተንበርክካ ይቅርታ ለምና ይሄ ውሉ ላደረገችው ነገር እያንዳንዱ ነገር ካልነገርሽኝ ፖሊስ ጣቢያ ነው ማቆምሽ ሲላት እንግዲህ አንድነት ፈርታ ሁሉንም ነገር እዛ ቤት እንዴት እንደመጣች ማን እንዳመጣች ለምን እንደመጣች ሁሉንም ነገር ነገራት። ከመጀመሪያው እስከ መጨረሻ ተናዘዘች ማለት ነው። እናንተ ሴቶች ስትባሉ ለጥንቅማችሁ እያላችሁ የዚችን የምስኪን ልጅ ገላ አደባባይ ላይ ልታወጡ ነበረ። እኔ ታሪኳ ስላሳዘነኝ ነው ማለት አሁን የጽናትን በደል ወደ ራሷ አምጥታ የአረገዝኩትን ልጄን በመርዛ አስወጡብኝ ብላ ለዚች ነገረቻት። እቺ ደግሞ ስላሳዘነቻት ጽናት ልትበቀላት መጣች። ምንም በማታውቀው ነገር ማለት ነው፣ በገንዘብ ስለተገዛች ብቻ። እንግዲህ ለጽናትም ደውላ ቤቲ አውቃ ነው ከኪሩቤል እንዳትርቂ ብላ የደወለችላትም እራሷ አንድነት ነበረች ማለት ነው። እንግዲህ አንድነት ሁሉንም ነገር ዘረዘረችው። ከዛ አበደች ማለት ነው። እውነቶች ሲታወቅበት በጣም አበደች። እውነት ለመናገር መጀመሪያ ላይ ደስ ብሏት በቃ አንቺ ከዚህ በኋላ አንቺን የመሰለ ሰራተኛ ስላገኘው በጣም እድለኛ ነኝ ምናምን አለቻት ጽናትን ማለት ነው። ቤቲ አይጉዳለ መቼም አይሳካልሽም እሱማ አለቻት። እንግዲህ ከዛም ተሰበሰቡ። ኪራ ተነሳና እንግዲህ ዛሬ ፍቅሬን የመለስኩበት ቀን ነው ሲል ብቻ ጽናትዬ ብድግ አለች። ቁጭ በያላት አስቀመጣት። ከዛ ቤቲ ደስ አላት ማለት ነው። እዛ ቁጭ አለ። አንድነት የምትናገረው ነገር አለ ሲል ደግሞ እሷ እዚህ ውስጥ ምን አገባት ስትል አይ አንዳንድ ነገሮችን እንደው እናገራለሁ ስላለች ነው ስል እንግዲህ ተናገረች ማለት ነው። ከዛም በኋላ እንደኔ ስራ እንደኔ ወንጀል ቢሆን ፊት እስር ቤት ቆም ነበረ ምናምን አለች ማለት ነው። ማለት አሁን እዚህ ጋር የአንድነት ምንድን ለምን እንትን አስፈለገ? ምን ነው ከአንቺ ጋር የሚያገናኘው ነገር አለ እንደ ሲላት አፏ ሁሉ ተሳሰረ ማለት ነው። ቤቲ የምትናገረው ሁሉ ጠፋባት። እንግዲህ ሁሉንም ነገር አፍረጠረጠችው። አንቺ የውሻ ልጅ እሰራልሻለሁ፣ በዛው በልጇ ነው የምታስፈራራት። እንግዲህ ልጅሽን አገኘው ብለሽ ገና ለገና ምናምን አለቻት። ሁሉንም ነገር ተናገረች። ቤቲ ሰው እኮ ከስህተቱ ይማራል ወይ ይቅርታ ይጠይቃል። አንቺ ግን ይሄ ሁሉ ነገር ሰርተሽ እንኳን አረ ምን አይነት ሰው ነች? እኔ ብዙ ሰው አይቻለሁ፣ እንዳንቺ አይነት ሰው አይቻል አቅም አለች አንድነት። አበደች። ከዛ እንግዲህ እንዳያችኋት ነው አበደች ማለት ነው። ኪሩቤል እንግዲህ ለማንም አልነገረም ነበር ይሄንን ነገር፣ አንድነትና እሱ ብቻ ነበረው የሚያውቁት። ጽናቴም እንግዲህ እዛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ቤቲ ትናንትና እንግዲህ እንዳያችኋት ነው። አሁን እኔ የምለው ነገር ማለት አሁን እሷ ይሄንን ሀብት ተጠቅማለች ማለት እንደ እብድ መስላ እንግዲህ በፍቅር አበደች ልትባል ይሁን ብቻ አላቅም። ትናንትና እንግዲህ እንዳያችኋት ነው ማለት ነው። አሁን ጽናት ምን የምትለው ነው ይመስላችኋል? ጽናት ኪሩቤልን አልፈልግም ነው ወይስ የምትለው ወይስ ከዛው እንደዚህ አሁን ቤቲ እንደዚህ ሆና እያየች ከኪሩቤል ጋር ተቀጥላለች ጽናት የሚለው ነገር በጣም ግራ እያጋባኝ ነው። ማለት ነገም ለኔ ነው ብላ ካላሰበች ኪሩቤል ጋር ልትቀጥል ትችላለች። ግን ደግሞ ያው ሴት ሆና በሴትነቷ ልትረዳት ይገባል። ቤቲ እውነት ለመናገር አይደለም 5 ዓመት እኔ ከማይፈልገኝ ሰው ጋር 5 ወር አልቆይም። እውነት ለመናገር ማለት ነው 5 ወር አልቆይም። ምክንያቱም የሰው ልጅ እኮ የሆነ ነገሩ ያስታውቃል አይደል እንዴ? ኪሩቤል ደግሞ ምንም አይነት ስሜት ለቤቴ የላትም። ስለዚህ የለውም። ስለዚህ እሷ 5 ዓመት ሙሉ የለፋውበትን የደከምኩበትን የገነባሁትን እንዴ አባርታም አደረግሽው እኮ ጉድ እኮ ነው። አንድ ሰው ካልፈለገሽ ደጋግሞ ነግሮሻል። የራስሽን ህይወት ኑሪ አይደል እያለሽ ነበረ። እንጋባ ስትይው ደግሞ ምን አይነት መልስ እየመለሰልሽ ነበረ? ከዛ ራሱ መማር ነበረብሽ። አንቺ ግን የገነባሁትን የለፋውበትን እኔ ጽናት ላይም አልፈርድም። እዚህ ጋር ጽናት ምን ጥፋት አጠፋች? ራሱ ነው ልጁ በፍቅሯ እንትን ያለው እንጂ እሷ ወይ ወዳ አይደለ ወይ ፈቅሯ አይደለ አፍቅራው አይደለ። እሱ ነው ያ ሁሉ በደል ለኋላ ያደረሰው አይደል? ሴትነቷን ነጠቃት፣ እናትነቷን ነጠቃት። አረ በጣም ብዙ ነገር
በዚች በቤቲ ማለት ነው። ስለዚህ እኔ ጽናት ጥፋተኛ ነች ብዬ ምንም የማስበው ነገር የለም። ግን አሁን የቻልኩት ጽናት አሁን ቤቲ እንደዛ ሆና እያየች ከኪሩቤ ጋር ትቀጥላለች አትቀጥልም የሚለው ነገር ነው ማለት። አይታችሁ ከሆነ መጨረሻ ላይ እንግዲህ እሷ እንደዛ ሁሉም ነገር ሲነቃባት አበደች፣ ወደቀች። እንግዲህ በግራም በቀኝም በጥፊ እያዟዟረች ጭለጨለቻት ቤቲ ማነች ጽናት ማለት ነው። ጥፊው ደስ ብሎኛል እውነት ያንሳታል። ለቤቲ በጣም ነው ያንሳት ጥፊው። እውነት ለመናገር ቤቲ ያደረገችው ነገር ምን ቀላል አይደለም እንዴ። ጽናትን በጣም ብዙ ነገር አድርጋታለች። መርዛ ጠጥታታለች፣ ልጇን ጋላባታለች። ከዛም አልፎ ደግሞ እርቃኗን ፎቶ አስነስታ ሶሻል ሚዲያ ላይ ልትለቀው ስትል እንግዲህ አቹ ሰራተኛዋ ፈጣሪዋን ፈርታ እንግዲህ ፍላሹን ደበቀችባት ማለት ነው። ስለዚህ ቤቲ ጥሩ ሰው ነች ብዬ ልደግፋት መቼም አልችልም። እኔ ጽናት ምንም አይነት ጥፋት የለባትም ብዬ ነው የማስበው። አሁን ጥፋትነቷ የጽናት የሚሰማኝ አሁን ከኪራ ጋር ከቀጠለች ነው ማለት። ሴት ነች፣ ልትረዳት ይገባል። እኔም ነገ እንደዚህ ይሆናለሁ የሚለው ነገር ጽናት ማገናዘብ አለባት። ኪሩቤል መቼም የማይታመን ሰው ነው። መቼም አሁንም ጽናት ብትቀርበው ጥሏት ነው የሚሄደው። ስለዚህ ጽናት ዳግመኛ እንዳትጎዳ ራሷን መጠበቅ አለባት ነው። አሁን ጽናት እንግዲህ እንዳያችሁት ሁሉንም ነገር ነገራት። ከዛም በኋላ እንግዲህ ለዛ ነው ከፍቅር ጋር አሽኮለሌ ስትል ምናምን አለችው። ከዛም እንግዲህ ልትረዳም ትችላለች። ላንቺ ብዬ ያደረኩት ነገር ነው አላት። ግን አሁንም ኪሩቤልን ማመን የለባትም ጽናት፣ እንደኔ ከሆነ ማለት ነው። የእውነቴን ነው የምላችሁ። የሴት ልጅ ልብ አንዴ የተሰበረ ዳግመኛ ሁለቴ ሶስቴ ይደብራል። ስለዚህ ጽናት እንግዲህ ወደ ራስሽ ተመለሰች፣ ፍቅሩን ለቤቲ ተይለት፣ እንደፈለጋቸው ይሁኑ። ምክንያቱም ኪራና ጽናት አንድ ላይ ቢሆኑ ደስ ይለኛል፣ የእውነት ደስ ይለኛል። ግን ደግሞ ኪሩቤል ወላዋይ ነው፣ ለጽናትም አይሆንም፣ ከቤቲ ጋርም አይሆንም። ስለዚህ አሁንም ልቧን ይሰብራታል። አሁን እንግዲህ አስባበትም አውጥታም አውርዳም በቃ ይህንን ያንተ ነገር እዚህ ጋር ያበቃል፣ ከቤቲ ጋር አቀጥል። እሷ እንደዚህ ሆና እያየች እኔ ካንተ ጋር መቀጠል አልችልም። እኔ አላቅም፣ ብቻ ለድራማቸው ድምቀት ሲሉ እንግዲህ ወይ ከጽናት ጋር ሊሆን ይችላል፣ ብቻ አላቅም። እስኪ ማን እንደሚያሸንፍ ቤቲ ናት ወይ? እኔ ኪራን መቼም አልተወውም። ኪራ የኔ ብቻ ነው። አየታችኋታል እንዴት እንደሚያንዘፈዝፋት ማለት ነው። አንድም አውቃ ይመስለኛል ሳስበው፣ የምሬን ነው የምላቸው። ሁለተኛ ደግሞ አሉ እንደዚህ በፍቅር ዙሪያ ጎዳና ላይ የወጡ ሰዎች፣ የምሬን ነው። በጣም ብዙዎቹ ጎዳና ላይ የወጡ ሰዎች አሉና የሚወዱትን ሰው ሳያገኙ ቀርተው የሚወዱትን ሰው የሌላ ሰው ሆኖ አይተው እንግዲህ ያንን ነገር ማየት ይከብዳል። እና ብዙዎቹ እብድ የሆነው ጎዳና ላይ ወጥተው የምሬ ነው የምላችሁ ፌስታል ራሳቸው ላይ አስረው ብዙ መስዋዕት የሚከፍሉ ሰዎች አሉና ያ ነገር አስተምሮኛል። የቤቲ በጣም ያስተምራል። ግን የእናንተ ባልሆነው ነገር ላይ እንኳን 5 ዓመት ጎበዝ እንዴ 5 ቀን ራሱ በጣም ከባድ ነው እውነት ለመናገር። የእናንተ አይደለማ። አረ እንደው አላህ ይሄ